መንገድ የመዝጋት ውሳኔን በተመለከተ ፋኖ መልእክት አስተላልፏል። ህዝብ የማደራጀት ስራውም ቀጥሏል። በቆይታችን ትሰሙታላችሁ። በወሎ በዋርካው መሪ ወዳጁ የሚመራው ኃይል ጀብድ መስራቱን ቀጥሏል። የድል መረጃዎችን ይዘናል። ሁሉም ወደ ጦር ግንባር እንዲዘምት ጥሪ ቀርቧል። የአማራ ህዝብ የህልውና ከፍተኛ ትንቅንቅ እየተደረገበት ነው። ዝርዝሩን ይዘናል። ከትግራይ የተሰማው የጀነራል ታደሰ ወረደ የእገዳ ትዕዛዝም እያነጋገረ ነው። በቆይታችን እናስደምጣችኋለን። ከአብይ አህመድ መራሹ ስርዓት ጋር ትንቅንቅ ላይ ያለው አማራ ተጋድሎ ቀጥሏል። አሸናፊነትን በታሪኩ ብቻ ሳይሆን በዚህኛውም ትውልድ እያስመሰከረ ነው። ሰላም፣ ጤና፣ ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያ የቴሌግራም ቻናልን ተቀላቀሉን። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና በመንገድ መዘጋት ዙሪያ መግለጫ ሰጥቷል። ፋሽስቱና ናዚው ስርዓት ብልጽግና አማራን ከምድረ ገጽ ጨርሶ ማጥፋት የሚል ዘመቻ ከጀመረ ዘመናት ተቆጥሯል ያለው የቀጠናው ፋኖ አማራ የሚባል ብሔር ነገድ የለም ብሎ ካወጀና አማራን በማንነቱ እየገደለውና እያሳደደው እንዳለ በመድፍና በከፍተኛ በጀት በድሮንና በተለያዩ የዘመኑ ቴክኖሎጂ በፈበረካቸው መሳሪያዎች የሚደበደቡት የአማራ ጫካና ዱር ምስክር ነው። አማራን ለማጥፋት በኢኮኖሚ ማዳከምን፣ በጤና ዘርፉ ግብአቶችን ማጥፋት፣ በትምህርት ደካማና መሰረት የሌለው ትውልድ ማድረግ፣ በፖለቲካ ሽባና ግብራ የተጋባ ዜጋ ማድረግ፣ ማህበራዊና ባህላዊ ትውፊቱን ማክሰምና ማጥፋት የሚሉ ገዳይ ሐሳቦችን ማራመድና ማስቀጠል ቋሚ ስራው አድርጎት ቆይቷል ነው ያለው። በዚህ ዓመት አንድም ቀን ትምህርት ቤት ሄደው የማያውቁ የድሃ ልጆችን ሰብስበው የ12ኛ ክፍል የብሔራዊ መልቀቂያ ፈተናን መውሰድ አለባቸው ብሎ በየዞኑ ውስጥ ወደሚገኙ ዩኒቨርሲቲዎች እያጋዛቸው መሆኑም አንዱ ማሳያ ነው ብሏል። ከዚህም በተጨማሪ ለህዝቡ ፋኖ መንገድ ዘግቷል እያለ ፕሮፓጋንዳ ነዛ ሳይማሩ የጨለማ ፈተና የሚፈተኑትን ተማሪዎች በሐሳብና በሰቀቀን የሚያውቁት እንኳን በሰላም እንዳይፈተኑና በፍርሃት ተስፋ ቆራጭ ትውልድ እያደረጋቸው እንደሚገኝ ገልጿል። ይህ ገበሬው ዘር እየዘራና የማዳበሪያ አቅርቦት ማከማቻ ወር ስለሆነ ገበሬው አምርቶ የኢኮኖሚ ተሳታፊና ተወዳዳሪ እንዳይሆን ታቅዶ የሚሰራ ነው ብሏል። የአማራ ፋኖ ለህዝቡ የቆመና መስዋዕት እየሆነ ያለ እንጂ ምንም የማያውቁ ሳይማሩ ተፈተኑ የተባሉ ተማሪዎች እንደወጡ እንዲቀሩና ከስርዓቱ በላይ መከራ የሚሆንባቸው አይደለም ብሏል። ወላጆች በወሊድ ምክንያት ህይወታቸው እንዲያልፍ ለረጅም ወራት ገዳዩና ፋሽስቱ ስርዓት ብልጽግና የትራንስፖርት አገልግሎት እንዳይሰጡ ያገዳቸውን መንገዶች መኖራቸው ይታወቃል። ነገር ግን ፋኖ እነዚህን መንገዶች ተከፍተው ለህዝቡ አገልግሎት እንዲሰጡ ትልቅ ትግል እያደረገ እንደሚገኝም አሳውቋል። ስለዚህ እንደተጣለ የተገለጸው የትራንስፖርት እገዳ በቀጠናው ፋኖ በኩል እንዳልሆነና ተቀባይነት የሌለው የብልጽግና ፕሮፓጋንዳ እንደሆነ እንዲታወቅ መልእክት አስተላልፏል። አሽከርካሪ ሹፌሮች በአስቸኳይ ስራቸውንና የተለመደ የህዝብ አገልግሎታቸውንም እንዲሰጡ አሳስቧል። የአማራ ፋኖ ብሔራዊ ኃይል በጎጃም ለትራንስፖርት ባለንብረቶችና መንገደኞች ማሳሰቢያ ሰጥቷል። ሰሞኑን ከፍተኛ ቁጥር ያለው የአረመኔው አገዛዝ ወደ ጎጃም መግባቱን ተከትሎ በበርካታ አካባቢዎች አውደ ውጊያዎች እየተካሄዱ እንደሆኑ የገለጸው የቀጠናው ፋኖ ቃል አቀባይ ፋኖ ማርሸት ፀሐዩ በአረመኔው አገዛዝ ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ከማድረስ አልፈን በየአካባቢው ሰርጎ የገባውን ኃይል በድምሰሳና በመማረክ በገባበት የመዋጥ ዘመቻ እያደረግን እንገኛለንም ብሏል። በዚህም በአንዳንድ የማህበራዊ ሚዲያዎች ጎጃም ውስጥ መንገድ እንደተዘጋ ተደርጎ እየተራገበ መሆኑን ማረጋገጣቸውን አሳውቀዋል። ነገር ግን ምንም አይነት የተሽከርካሪ እገዳ ያልተደረገ መሆኑንና መንገዶች ለአሽከርካሪዎችና ለተጓዦች ክፍት መሆናቸውን ገልጿል። በቀጠናው የሚገኘው 9ኛ ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ ደግሞ በወረዳው ውስጥ እያስተዳደራቸው ባሉ 40 ቀበሌዎች ላይ ሰፊ ውይይቶችን እያደረገ ይገኛል። ህዝቡን ይዞ የወደቀ የለምና ለህዝቡ ቅድሚያ በመስጠት በአስተዳደራዊ ጉዳዮች በተለይ የክረምቱን መግባት ተከትሎ በየቦታው የሚፈጠሩ ችግሮችን ለመፍታትና ወረራ የፈጸመውን አረመኔ ስርዓት በጋራ እንዴት ከክልሉ ማስወጣት እንደሚቻል ውይይት ተካሂዷል። በተፈጥሮ ነፍጠኛ እንደሆነ የሚታወቀው የአማራ ህዝብ ያለውን የዳበረ ልምድ ለአዲሱ ትውልድ እያካፈለና በየቀበሌው በሻለቃና በሻምበል እየተደራጀ አካባቢውን ከመጠበቅ አልፎ በሚፈጠሩ ግዳጆች በአባቶቹ ወኔ እየፎከረ ጀግንነቱን ዳግም እያስመሰከረ እየማረከና እየታጠቀ መሆኑን ተነግሯል። ብርጌዱ በተቆጣጠራቸው ቀበሌዎች ጠንካራ አስተዳደሮችን እየፈጠረ የህዝቡን ሰላምና ችግር በአፋጣኝ እየፈታ በህዝቡ ዘንድ ተቀባይነት እያገኘ እንደሆነም ተገልጿል። ትግሉ ከማህበረሰብ ተነጥሎ የማይታይ ስለሆነ በሁሉም ቦታ ያሉ ብርጌዶች የጀመሩትን ህዝብ የማነቃቃትና የማደራጀት ስራዎችን በተጠናከረ መልኩ እንዲሰሩ ጥሪ ቀርቧል።
የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር በወልዲያ ከተማ አቅራቢያ ጥቁር ውሃ እስከ አፍሪኬር ባህር ዳር መስመርን በመቆጣጠርና ቃሊም የመሸገን ዙፋን ጠባቂ ሰራዊት በክፍለ ጦሩ መካናይዝድ ከ20 በላይ የሚሆነውን ደምስሷል። በሰሞኑ ብርቱ ትንቅንቅና ተጋድሎ የወሎ ቀጠና በፋሽስቱ ብልጽግና አገዛዝ ሰሜን ወሎ ላይ የነበረውን የሶስት ኮሮች ዘመቻ ማዕበል ከመቀልበስ ባለፈ ሙሉ ለሙሉ መደምሰስና ማጽዳት የምንችልበት ጊዜ ላይ መድረሳችንን ወዳጅም ጠላትም ያወቀበትና የተረዳበት ድንቅ ተጋድሎ ነበር ብሏል። በዚህ ድንቅ ተጋድሎ ፋሽስቱ አገዛዝ የፋኖ ጠንካራ ይዞታዎችን ለመቆጣጠር ባደረገው ማጥቃት በምትኩ የወረዳና የዞን ከተሞችን ብሎም የፌዴራል መንገዶችን መቆጣጠር የምንችልበትን ተጋድሎ በማድረግ የጠላትን ቅስም መስበር ችለናል ነው ያለው። አማራ ጠላቶቹ ሊጭኑበት የሞከሩትን ቀንበር ሰባብሮ ወደ ከፍታው እየገሰገሰ ነው። ህዝብን እንደ ጠላት ፈርጆ የተነሳው የብልጽግናው አገዛዝ በሐሰት የተጋተውን ትርክት አንጠልጥሎ የአማራን ህዝብ ቢችል ከምድረ ገጽ ሊያጠፋ ቢያንስ ደግሞ በቀኝ ግዛት አንበርክኮ ሊገዛ ቢፍጨረጨርም የአዲሱ ትውልድ ክንድ ግን ምኞቱን መና አስቀርቶበታል እየተባለ ነው። ሀገርን እስከ ጥግ በማዋረድ የዓለም መሳቂያና መሳለቂያ ያደረገው አብይ አህመድ መራሹ የኦህዴድ ብልጽግና በእንቢተኛው የአማራ ትውልድ የተንኮል ገመዱ እየተበጣጠሰ እንደሆነም ይነገራል። አዲሱ የአማራ ትውልድ አሁናዊ የ4 ኪሎ ሴራዎችን ከትናንት አባቶቹ በወረሰው ጀግንነት እያከሸፈ ሀገሩን ለማዳን እየተፋለመ ነው። በአህጉሪቱ ውስጥ ስሙ በፋሽስትነት የገነነውና የራሱን ህዝብ እየጨፈጨፈ የሚደሰተው የ21ኛው ክፍለ ዘመን አውሬ አብይ አህመዲዝም እንደሆነ ይነሳል። የምስራቅ አፍሪካው ብቸኛ መንግስታዊ አሸባሪ ስርዓትም የሚወገድበት ቀኝ መንገድ በአማራ ፋኖ ተቀይሷል። አብይ አህመድና ጀሌዎቹ ህዝብን የነከሱበት ጥርሳቸው የሚረግፍበት ብርቱ ትግል በመላው አማራ ግዛቶች በመካሄድ ላይ ነው። የፋሽስቱ ስርዓት ተዋናዮች ሊያጠፉት በተነሱት ህዝብ ነፍጥ እየተቀነደሹ በቆፈሩት ጉድጓድ እየተቀበሩ ትግሉ በድል ቀጥሏል። ይህ ትግል የአማራ ህዝብ ብቻ ሳይሆን የኢትዮጵያ መዳኛ የሆኑ እጥፋቶችን ያሳየ የነጻነት መንገድ እንደሆነ ይነሳል። በታሪክ አጋጣሚ ከብልጽግና ክፎች እጅ ላይ የወደቀችው ኢትዮጵያም የ4 ኪሎን አምባገነኗን ነቅላ የምትጥልበትን ብቸኛ እድል የአማራ ፋኖ አመላክቷል። የዚህ ትግል እያንዳንዱ መንገድ እንኳን ወደ ኋላ መመለስ መጠነኛ መዘየትን የሚፈቅድ አይደለም። ለብልጽግናው አገዛዝ የምትሰጥ የሰከንድ ጊዜ የአማራ ህዝብ የመከራ ዘመን ማራዘሚያ ናት። የኢትዮጵያንም እንደ ሀገር የመዋረድ ጉዞ ማስቀጠያ እንደሆነ ይነሳል። ለዚህም ነው ሁሉም ወደ ጦር ግንባር እየዘመተ ገዳዩን ስርዓት በአጭር ጊዜ መንቀል እንዳለበት የሚነሳው። ከብርሃኑ ጁላ ጦር ጋር እየተናነቀ በድል የሚገሰገሰውን የፋኖን ትግል በዳር ተመልካችነት መሻገር የሚፈቀድለት ጊዜ አይደለም። ይህ ለነጻነት የመቁረጥ ዘመን በመሆኑ መሃል ሰፋሪ ሆኖ ለማለፍ ለመሞከር ከባንዳነት የሚተናነስ ተደርጎ አይወሰድም። የአማራ ፋኖ የፈጠራቸውን የትግል አውዶች ሁሉም የሚችለውን እንዲያበረክት የሚፈቀድ በመሆኑ ገብቶ ሚናን መወጣት እንደሚገባ ይነሳል። ትግሉ ከፍ ያለ አበርክቶ ከሚፈልግባቸው ጉዳዮች አንዱ የውጊያ ሜዳ ላይ የሚኖር ተሳትፎ ነው። ለህዝባቸው ህልውና ህይወታቸውን ለመስጠት ያልሰሰቱ ጀግኖች በየውጊያው ሜዳው የብልጽግናን ጦር አመድ እያደረጉት ነው። እስከ መጨረሻዋ ጠብታ እየተናነቁ ለጠላት እጅ ሳይሰጡ የተሰዉ የቁርጥ ቀን ጀግኖችም ተፈጥረዋል። የእነዚህን ጀግኖች መንገድ ተከትሎ ወደ ውጊያው ሜዳ መዝመት አቅሙ ለሚፈቅድለት ሁሉ የሚመከር ነው። በሌላ መንገድ የብልጽግናን ጦር መውጫ መግቢያ እየተከታተሉ መረጃ መስጠትና ለፋኖች ከለላ መሆንም ከውጊያ ሜዳው ያልተናነሰ ሚና በመሆኑ ሁሉም አማራ በንቃት መተግበር እንዳለበት ይነገራል። የተጀመረው ትግል ባንክና ታንኩን ከተቆጣጠረው ጉልበተኛ ስርዓት ጋር የሚደረግ በመሆኑ የድል የበላይነቱን ይዞ ለመቀጠል ሰፊ የሎጂስቲክ አቅርቦት እንደሚጠይቅ ይነሳል። የውስጥም የውጭም የትግሉ ደጋፊዎች እውነተኛ አብሮነት የሚገለጸው በዚህ ዘርፍ በሚደረግ አበርክቶም ጭምር ነው። የአማራ ፋኖ ከአገዛዙ ተላላኪዎች እየማረከ ከሚጠቀመው ስንቅና ትጥቅ በተጨማሪ ሰፊ ድጋፍ ሊደረግለት እንደሚገባ ተደጋግሞ እየተጠየቀ ነው። በየትኛውም ሁኔታ ለብልጽግና መንግስት አለመተባበርም ግለሰባዊ ግዴታን እንደመወጣት ይቆጠራል። አገዛዙ የሚያሰራጫቸውን የውሸት ፕሮፓጋንዳዎችን ማክሸፍ አንዱና ዋነኛው የትግል አውድ ነው ተብሏል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ያለ ፈቃድ ከትግራይ ክልል ውጭ ያሉ አመራሮች የደሞዝና የጥቅማ ጥቅም ክፍያ እንዲታገር ትዕዛዝ አስተላልፈዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ሰኔ 19 ቀን 2017 ዓ.ም በጻፉት ደብዳቤ ከትግራይ ውጭ በተለያዩ ምክንያቶች ያለ ፈቃድ ከስራ ውጭ የሚገኙ የቀድሞ የመንግስት ባለስልጣናት ከሰኔ 1 ቀን 2017 ዓ.ም ጀምሮ የደሞዝና ጥቅማ ጥቅም ክፍያ እንዲቆም ትዕዛዝ ሰጥተዋል። ደሞዛቸውና ጥቅማ ጥቅማቸው የታገዱ አመራሮች እነማን እንደሆኑ አልተገለጸም።
የአጎአ መታገድን ተከትሎ የውጭ ኩባንያዎች ከኢትዮጵያ ለቀው መውጣታቸው ተነግሯል። 18 የሚጠጉ የውጭ ኩባንያዎች ኢትዮጵያን ለቀው መውጣታቸው በአፍሪካ ዲቨሎፕመንት ባንክ ግሩፕ ይፋ በተደረገ አዲስ ሪፖርት ተገልጿል። ይህ ደግሞ የኢትዮጵያ የኢንዱስትሪ ፓርኮችን የ45 ሚሊዮን ዶላር ገቢ እንዲያጡ ምክንያት ሆኗል። ባንኩ ካንትሪ ፎከስ ሪፖርት 2025 ኢትዮጵያ በሚል ርዕስ ባወጣው ሰፊ የጥናት ግኝት መሰረት ኢትዮጵያ ከዚህ ቀደም በአጎአ በኩል ለብዙ ምርቶች ከቀረጥ ነፃ ወደ አሜሪካ ገበያ የመግባት እድል ነበራት። ይሁን እንጂ በጥር 2022 የአጎአ መታገድ ቀደም ሲል የተቋቋሙ የገበያ ትስስሮችና የአቅርቦት ሰንሰለቶችን በእጅጉ ማቋረጡን ሪፖርቱ አስረድቷል። ይህም ከኢትዮጵያ የኢንዱስትሪ ፓርኮች የሚላኩ ምርቶች በ2023 በ24% እንዲቀንሱ አድርጓል። በተለይም በሐዋሳ ኢንዱስትሪ ፓርክ ከ1000 በላይ የስራ ዕድሎች የተቋረጡ ሲሆን ለኢንዱስትሪ ፓርኮች በጠቅላላው 45 ሚሊዮን ዶላር የገቢ ኪሳራ አስከትሏል ተብሏል። ኢትዮጵያ የኦጋደን የተፈጥሮ ጋዝን ወደ ውጭ የመላክ እቅዷን በገንዘብ እጥረት ምክንያት ሰረዘች። መንግስት የኦጋደን ተፋሰስ የተፈጥሮ ጋዝ በጅቡቲ በኩል በቧንቧ መስመር ወደ ውጭ የመላክ እቅዱን የገንዘብ እጥረትና የትግበራ መጓተትን በመጥቀስ በይፋ ሰርዟል። በኢትዮጵያ ኢነርጂ አውትሉክ በ2025 የተረጋገጠው የስረዛ በሀገራዊ የኢነርጂ ፖሊሲ ውስጥ ተጽዕኖ ያመጣል ተብሏል። የኢትዮጵያ መንግስት በኦጋደን ክልል የታቀደውን የተፈጥሮ ጋዝ ማውጣትና የተፈጥሮ ጋዝ ወደ ውጭ ለመላክ ወደ ጅቡቲ የሚዘረጋውን የቧንቧ መስመር ፕሮጀክት ሰርዟል ሲል ሪፖርቱ ይገልጻል። በውሃና ኢነርጂ ሚኒስቴር፣ በኢትዮጵያ ኤሌክትሪክ ኃይል፣ በኢትዮጵያ ኤሌክትሪክ አገልግሎትና በነዳጅና ኢነርጂ ባለስልጣን በጋራ የተዘጋጀው የኢነርጂ አውትሉክ የፕሮጀክት ፋይናንስ በማግኘት ረገድ ያሉ ችግሮችና የፕሮጀክት ትግበራ መዘግየት መንግስት ፕሮጀክቱን ለመሰረዝ ውሳኔ ላይ እንዲደርስ አስተዋጽኦ ማበርከታቸውን ያስረዳል። 767 ኪሎ ሜትር የሚዘረጋው መስመር በመጀመሪያ በዓመት 460 ፔታጁል ጋዝ ለማስተላለፍ ታስቦ ነበር። ፕሬዚዳንት ዶናልድ ትራምፕ በአሜሪካ ውስጥ የብሔራዊ ደህንነትን አደጋን ይፈጥራል በሚል የታገደውን ቲክቶክ የሚገዛ የቱጃሮች ቡድን አለኝ አሉ። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ መጠይቅ የቪዲዮ መጋሪያ መተግበሪያን ለመግዛት ፈቃደኛ የሆኑ በጣም ሀብታም ሰዎች አሉ ብለዋል። ከ2 ሳምንት በኋላ እነግራችኋለሁ ሲልም ጠቆም አድርጓል። መተግበሪያውን ለመሸጥ የቻይና መንግስት ይሁንታ ያስፈልጋል። ነገር ግን ትራምፕ ፕሬዚዳንት ዢ ጂንፒንግ ያደርጉታል ብለው እንደሚያስቡ ለፎክስ ኒውስ ተናግረዋል። ትራምፕ በዚህ ወር ቲክቶክ እንዲሸጥ የሚያስገድደው ህግ ተግባራዊ እንዳይሆን ለሶስተኛ ጊዜ አራዝመዋል። ለሶስተኛ ጊዜ የተደረገው ማራዘሚያ የቲክቶክ እናት ኩባንያ ባይት ዳንስ በመስከረም 17 ለመሸጥ ስምምነት ላይ እንዲደርስ ይጠይቃል። ቢቢሲ የቲክቶክን አስተያየት የጠየቀ ቢሆንም ወዲያውኑ ምላሽ አላገኘም። ባለፈው ሚያዝያ ወር ላይ ቲክቶክን ለአንድ አሜሪካዊ ገዢ ለመሸጥ የተደረሰው ስምምነት አሜሪካ ቻይና ላይ የጣለችውን ታሪፍ ተከትሎ በተፈጠረ ውዝግብ ፈርሷል። ትራምፕ አሁን ገዢዎች አሉኝ ያሉት ከ3 ወር በፊት ለመግዛት ሲጠበቅ ከነበረው ጋር ተመሳሳይ ስለመሆኑ ግልጽ የሆነ ነገር የለም። የአሜሪካ ኮንግረስ ቲክቶክ እንዲሸጥ የሚያስገድድ ህግ ባለፈው ዓመት በሚያዝያ ወር ሲያጸድቅ የመተግበሪያው እናት ኩባንያ የአሜሪካ ተጠቃሚዎች መረጃ ለቻይና መንግስት አሳልፎ ሊሰጥ ይችላል የሚል ስጋት እንዳለው የገለጸ ቢሆንም ቲክቶክ ግን ስጋቱን ውድቅ አድርጓል። ትራምፕ በመጀመሪያው የስልጣን ዘመናቸው መተግበሪያውን ተችተውት ነበር። ነገር ግን በ2024 ባደረጉት ምርጫ ለማሸነፋቸው እንደ አንድ ምክንያት አድርገው ስለሚመለከቱት አሁን በአሜሪካ ውስጥ ጥቅም ላይ መዋሉን ይደግፋሉ። ህጉ በጥር 19 ተግባራዊ መሆን የነበረበት ቢሆንም ነገር ግን ትራምፕ በፊርማቸው በተደጋጋሚ አዘግይተውታል። ይህም የኮንግረሱ ህግ አውጪዎችን ተቃውሞና ትችት አስከትሏል። ቲክቶክ ህጉ ህገ መንግስታዊ አይደለም ሲል ተቃውሞውን አሰምቷል። ነገር ግን ለአሜሪካ ጠቅላይ ፍርድ ቤት ያቀረበው ይግባኝ ውድቅ ተደርጎበታል። ውድ የብላክ ላየን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን። ለፈጣንና ታማኝ መረጃ የብላክ ላየን ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ